እንግዲህ ፋሲካ ነው ዛሬ ፋሲካ ላይ ያለነው በነገራችን ላይ ፋሲካ በዓል ብቻ አይደለም አብዛኛው ጥንዶች ጋብቻቸውን የሚያረጉበት ጾም መፈታቱን ተከትሎ ማለት ነው በጣም ከዛ ባሻገር ምን እንደማስታውስ አቃላችሁ ፋሲካ ሲሆን አክፋይ ታውቃላችሁ አክፋይ ሰው ዘመድ ከዘመድ የሚታያይ ተይዞ የሚካሄደው አበልጅ ጋር የሚካሄደው ልጆች ደግሞ ቤተሰቦቻቸው ጋር ድፎ ዳቦና ቀንዱ አረቄ ተዘለሽ ቢኖ ምናምን እናትና ልጁ አንቺ አበልጅ ማለት አንቺ የኔ ልጅ ክርስትና እና የታለ እንዴ አንቺ ልጅ ኮኔ ጋር የምትመጪው ከባሉ በኋላ ነው ቀድማ አይደለም ሊጠብቂያት ሌላ ናት ዳቦ ይዛ የምትመጣው እሷ ገና የራሷ ትንጥ የዳቦ አላት አንቺ ክርስትና እናት ነኝ እኔ እሷ ነች የምትመጣው ልጅቷ አዎ አንቺ ነሽ ዳቦ የታለ ቁንዶ የታለ እናትና ልጁ ማረቄ ካለፈ በኋላ ትመጣለች ከባሉ በኋላ ዳግማ ከዛ ደግሞ ይመስለኛል አንቺ የምትጠይቂያቸው ቡሄ ሲሆን ነው አይደለ ቡሄ ሲሆን እኔ ህብስት ጋግሬ ሙልሙል ጋግሬ አመጣለሁ ነው ፍረድ እስቲ እንደዛ ነው ስንቴ በትክክል ነው እንትን ያለው እኔ ደግሞ ከባል ደስ የሚለኝ ነገርና ደግሞ ልዩ ትዝታ እንትን የሚል ከምግብ ከመጠጡ ያው ከሱ ውጪ ቤተሰብ ይሰበሰባል ጎረቤት አንድ ላይ ይሆናል እና ዘመድ አዝማድ አንድ ላይ ይሰበሰባል እና ያ በሰባሰብ ደግሞ ማረሰው ትዝታ ደስ የሚል ጊዜ እናሳልፋለን አይደል ከምግብ ከመጠጥ መሰብሰቡ ራሱ በጣም እሱን ያለው እኮ ገና ስንገባ በዓል እንደ ኢትዮጵያ የሚያምርበት ያለው ለዛ ነው ደግሞ የተለያየ ቦታ ያለው አከባበር ይገርመኛል አሁን ባህር ዳር አካባቢ አንድ ወዳጅ ሲነግረኝ ለምሳሌ አሁን እኛ ጎረቤታሞች ብንሆን በጋራ የምናሳልፍ ከሆነ ሁላችንም የምንገዛውን በግ በአንድ ቀን የባውለት አናርደው ለምሳሌ እኔ ጋር ቁርስ ከሆነ ሁላችሁም በመጣችሁበት ቁርስ ላይ በጉ ታርዶ እዛው ተበልቶ ምናምን ያልቃል ቀኑ ሙሉ አትወጣም ከዛ ቤት ማለት ከዛ ሰኞ ደግሞ ሊያጋኒርና ኤሊያ በግ ይታረድና ባለንበት ምናምን ደግሞ ደስ የሚለው ጾም የለም ሰኞ ሮብን አርብን ትበላለህ በምትፈልገው ጊዜ ደስ የሚል በዓል አከባበራችን የእውነት በጣም ነው ደስ የሚለውና ፋሲካ ደግሞ ያው ሁሉም በዓል የየራሱ አይነት ነገር ይዞ አይደል የሚመጣው ፋሲካ ደግሞ የምግብ በዓል ነው ምግብ መጣልሽ የምግብ በዓል ነው ያው ከረጅም ጾም በኋላም ስለሆነ የሚፈታው በተለይ ዶሮ ምን ስጋ ነክ አመት ያድርስልን አቤት ሽታው ዳቦ በጣም በስማ ወይኔ ማይ ስንቴ ግን እኔ እናንተ አንቺ ጋግርሻው አይደል ይሄንማ አጎርስሻለሁ በጣም ሽታው ደስ በስማ ጥሩ የእናት የበዓል ዳቦ ማለት ነው አይ እንትን ዶሮውን ሳንቀምሰው በዳቦውን ሊሸውዱን መሰለኝ ከተማ በላና አይደል እንዴ በላን እንዴ በልታ እንደዚህ አድሮ በይ አንተ በሁለት ጉንጭ እንዳላልኩት ሻሟል ነበር እንዴ በጣም ፈረሰኛውን እኔ ነኝ ያላችሁ እግረኛ ደረሰኝ እንደናፍቆት ከጎሮሮ አትለፍ ብዬ አልረግም ደንደስ ትስተኛ ነው ስትልሻል ደንደስ ጊዜ ግን አይገርም በጣም በብርሃን ጀምረን ያን መልካም ፋሲካ ባሉላችሁ አብራችሁን ቆዩ ብለን አሁን ደግሞ የዓመት ሰው ይበለን ልንል በጣም ይገርማል በጣም ዳቦ እንድ ብላ ቤተሰቦቻችን አጫውቷቸው እኔም እየበላሁ ነው እስኪ የምትላቸው በላቸው በጣም ስንቴ ዳቦ ይወዳል መሰለኝ በጣም የሚጣፍጥ ዳቦ ነው ማን ይጋገረው አንተ ዳቦ ማን ዳቦ ይጠላ ማን አንተ አትወድ በተለይ የሀበሻ ዳቦ ልዩ ነው ባይ እግዚአብሔር ስንመኘው እንደከረምን በቃ በዓሉ መጥቶ ከቤተሰቦቻችን ጋር ውብ ጊዜ ያሳልፈን የሚወዷቸውን ፕሮግራሞቻችንን አብረናቸው አይተን ተጫውተን ያልነው ጊዜ ሆነና በጣም ደስ የሚል ቀን አሳለፈን በጣም ደስ የሚል ቀን አሳለፈን ቤተሰቦቻችንም እንግዲህ በየቤታቸው ከቤተሰብ ከጓደኛ ከዘመድ አዝማድ ጋር ሆነው ቻናል ዋንን እየተከታተሉ ከኛ ጋር ልዩ ደስ የሚል የበዓል ቆይታን ያደረጉት አብረን ስለነበርን አውደ ዓመትን አብረን ከናንተ ጋር ስላሳለፍን እኛ በጣም ደስተኞች ነን በጣምም ነው ደግሞ የምናመሰግነው እንግዲህ የዓመት ሰው ይበለን ልንል ግድ ይለናል በጣም የዓመት ሰው ከባድ ነገር ነው በጣም የዓመት ሰው ይበለን ትልቅ ምርቃት ነው ለዛ ያድርሰን እኔ ግን መሰናበት በጣም ስለሚከብደኝ ሮቢ እንደው ለመጀመሪያ ግን ይሄ በዓል ትንሽ ለየት የሚያደርገው ነገር አለ ለመጀመሪያ ጊዜ ነው እኔ ከቻናል ዋን ጋር አብሬ ሆነ ይሄንን የመጀመሪያ በዓል ነው ፋሲካ በዓል ከእናንተ ጋር ሳከብር የመጀመሪያ ነው በጣም ደስ የሚል በዓል ነው ደግሞ አብሬያችሁ ያሳለፍኩትና በጣም ደስ ብሎኛል እንደዚህ በጣም ያማረ ፕሮግራም ደግሞ ወደ እናንተ ሲደርስ ከካሜራ ጀርባ ያሉ ባለሙያዎቻችን ትልቅ ክብር ይገባቸዋል የፕሮዳክሽን ስራ ከኋላ በጣም አድካሚ ነው ወደፊት ወተክሰይ አረፍኩ የምትለው ነገር አይደለም ከኛ ጀርባ ሆኖ በጣም ያማሩ ፕሮግራሞቻችንን ለቤተሰቦቻችን ሲያደርሱ ነበረ በጣም እናመሰግናለን በድጋሚ እንግዲህ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን ለቤተሰቦቼ ለልጆቼ ለጓደኞቼ ለስራ ባልደረቦቼ ለሁላችሁ መልካም በዓል እንዲሆንላችሁ እንመኛለን እንግዲህ እሑድን አንድ ላይ በሚቀጥለው ሳምንት የዳግም ትንሳኤ ዕለት ነው የምንገናኘው
ከዚህ በኋላ ደግሞ ሞቅ እያለ ነው የሚሄደው። ወቅቱም የሰርግ ወቅት ነው። በተለያዩ አዝናኝ ፕሮግራሞቻችን እንገናኛለን። መልካም በዓል፣ መልካም ሳምንት። እኔም መልካም ምኞቴን ገልጻለሁ። ባለቤቴ፣ ልጆቼ ከአብና የምራኬል መልካም በዓል እንኳን አደረሳችሁ። በዓሉ ያው ደስ የሚል በዓል አሳልፈናል። እኔም ደግሞ ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ። ለውዷ ባለቤቴም እንኳን ለፋሲካ በዓል በሰላም አደረሰሽ ለማለት እወዳለሁ። ለመላው ቤተሰቦቼ፣ ለአባቴ፣ ለእህቴ፣ ለሁላችሁም መልካም የፋሲካ በዓል ተመኝቻለሁኝ። በጣም አመሰግናለሁ። እንዴ ማን ተመኝቶ ማን ይቀራል? ባኪን እንደው ምን ነበርኩት መልካም እንትን ማለት ያለው በጣም የሚያሳየኝ ፍቅር ተነሳ። በጣም ነው እኮ የሚወዳት ሊላ ነው የሚላት። እኔም በጣም ለምወዳቸው ቤተሰቦቼ፣ ለባለቤቴ፣ ለተከበረው ባለቤቴ፣ ለልጆቼ፣ ለእናት፣ ለአባቴ፣ ለእህት፣ ለወንድሞቼ በሙሉ መልካም የፋሲካ በዓል ይሁንላችሁ። እንዲሁም ለመላው የኢትዮጵያ ሕዝብ መልካም የፋሲካ በዓል ይሁንላችሁ ላሉ ለተከበረው ባለቤቴ የኔስ ለምን ይቅርብ ለተከበረው ባለቤቴ ለተከበረው አላልኩም ለተከበረው ባለቤቴ ብያለሁ እንዴ? እኛ ለውዷ ባለቤታችን ነው የተመኘው። ውዷስ ብያለሁ ብላል። ለውዷ ሮቢ ብሏል። እኔ ብያለሁ። የዓመት ሰው ይበለን። አሜን። መልካም